አሁን አንተ ታላቅ ማን ነው ግን? እኔ ነኝ እኮ እና አሁን ግን አንተ የልጅ አባቱ ቀደምከኝ። በጣም ደስ ብሎኛል። ልጅ አለ ልጅ እዛውም እኮ እኩያ ልጅህ ነው የምትሆነው። ሴት ናታ፣ ሴትም ወንድም ናት። እኔ አሁን መንታ እንዲሆኑ ነው እየፈለኩ ያለው። ገብቷል ደግሞ ነግሯል። ናቲም ቢሆን እንዴት ሴት ወለደ ደግሞ አይ በመጀመሪያ ግን እሱን ታክቲክ ነው ተጠቀምከው። አዋን ቶሎ ለጅብ ልጅቷ እንዳስጨንቃት ነው እንደዛ። አይ እንዳታጣድፋት ረጋ ብላቱ ላይ ቶሎ ትውጣልኝ እንዳትል። የልጄን እንትን አያች ቦርሳላ ታድላ ሴት ወለደ ብላችሁ ልጅ ወንድ ልጅ ያላችሁ ሰዎች ልጆቻችሁን አስተምሩ። የብሩክ ልጅ ጋር አንዳንድ ወንድ ልጅ እንዳይደርስሽ ካሁኑ ነው ማስጠነቀቁ። ወራጅ አታገባም አንተ ልጅ ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን። ሁላችሁም ደስ እንዳላችሁ ተስፋ አለኝ። ሁላችንም በጣም ደስ ብሎናል። በቃ ይሄንን ነገር ለመናገር እንዴት ቸኩዬ እንደነበረ በጣም ደስ የሚል ነገር ተፈጥሯል። ሁላችንም ስንመርቃቸው ስንላቸው የነበረ ነገር ተፈጥሯል። ትላንትና የሰማነው ነገር ነበረ። ሁላችሁም ደስ እንዳላችሁ ተስፋ አለኝ። ብቻ ከልቤ በጣም ደስ ብሎኛል። ብሩክ ልጅ ሊኖረው ነው፣ ሃይሚም ልጅ ሊኖራት ነው ስል ነበረ። የብሩክና የሃይሚን ልጅ ለማየት ሁላችንም እንፈልጋለን። የሁለቱን ፍሬ ማየት ስንመርቃቸውም ነበረ። የልደቷ ቀን ልደትሽን ድጋሚ ማክበር ሳይሆን የልጅሽን ልደት አክብረሽ ነው መጠራራት የምንፈልገው ብለን ሁላችንም ስንል ነበረ። ያ ነገር ሆኗል። ያው የኛም ምርቃት ጊዜ ያልፈጀበትም ቶሎ ደርሷል። የሁላችሁም ምርቃት ነበረ። የብሩክን ልጅ ማየት፣ የሃይሚን ልጅ ማየት፣ የብሩክን እና የሃይሚን ልጅ አክስት መሆን፣ አጎት መሆን የሁላችሁም ፍላጎት ነበረ። እግዚአብሔር ደግሞ አላሳፈረንም። ጸሎታችንን ሰምቶልናል። በዚህ አጋጣሚ እኔ በጣም ደስ ብሎኛል። ሁላችሁም ደስ ብሏችኋል እና በመሃል እየተፈጠረ የነበረውን ችግር ይቀረፋል ብዬ አስባለሁ እና የሁላችንም ህልም ፍላጎት እሁን ሆኗል። እነሱም ደስተኞች ነበሩ። ትላንትና በጣም ደስ ብሏቸው ነበረ። ያው አውቀንባቸዋል፣ ምን አድርጋችሁ እንደነበረ አውቀናል። ብቻ ደስ ይላል። ፍላጎታችን ነው። ቀጣይም ደግሞ ሌላ ነገር ይፈጠራል። አንድ ብቻ አይደለም ብሩክና ሃይሚ ሊወልዱ የሚገባው 4 ልጅ ነው ቃል የተገባላቸው እና ዛሬ መጣሁት በጣም ደስ ስላለኝ፣ በጣም ከልቤ ደስ ስላለኝ ብሩክን ጠርቼዋለሁ። ሃይሚንም ይዟት እንዲመጣ ነግሬዋለሁ። ግን እንጃ አይመቻትም መሰለኝ፣ ጸጉር ቤት ምናምን ትሄዳለች ብሎኝ ነበረ። ያው አሁን ላይ ትሪት መደረግ አለባት ሃይሚ፣ የራሷን መንከባከብ አለባት። አሁን ላይ ብቻዋን አይደለችም፣ 2 ናት። ሆዷ ላይ ልጅ አለ። ብዙ መዞር የለባትም። ከዛሬ እስከ 9 ወር እስኪሞላት ድረስ ሁላችንም ልንንከባከባት ይገባል። ዙረት መቀነስ አለባት። ዟሪ መሆን የለባትም። እንደሌላ ጊዜ ዝም ብለን እየዞርን ምናምን አይደለም። እሷ ጋር ነው እኛ የምንሄደው፣ እሷ አይደለም ወደኛ የምትመጣው። ብቻ ዛሬ የመጣሁበት አንደኛ ምክንያት ብሩክን ጠርቼዋለሁ ደስ ስላለኝ። የልጆቹን ልብስ ይዤ ነው የመጣሁት። ሴት ልትሆን ትችላለች ልጅቷ፣ ወንድ ሊሆን ይችላል፣ አይታወቅም። ብቻ ግን ከሁለቱ አንዱ ምናልባት መንታም ሊሆኑ ይችላሉ። ሴትና ወንድ መንታ ሊሆኑ ይችላሉ። ጸሎት አድርጉ ይሁን ብላችሁ፣ እኔም ጸሎት አድርጋለሁ። ሁላችንም ጸሎት እናድርግ። ሴትና ወንድ መንታ ቢሆኑ አሪፍ ይሆናል ይመስለኛል እና ዛሬ ለልጆቹ ልብስ ይዤ መጥቻለሁ። ያው ማንንም አልቀደመኝም፣ ሁሉንም ሰው ቀደም ያለው አንድ ብቻ አይደለም። ለሴቷም ለወንዱም፣ ለሴቷ ቬሎ ተገዛላት። ቦርሳ አላት ልጅቷ፣ ገና ሳታድግ ቦርሳ አላት። ታያላ እንዴት ያምራል! አሁን እኔ እንጃ ደስ ይላል። ብቻ ግን አሁን ብሩኬ ሃይሚ ልጅ ኖሯቸው የነሱ ልጅ
እንንከባከብ። እንዴት ነው ቤተሰብ አታምረው? አሁን ይሄ እቺ ሴቷ ናት የሃይሚ ልጅ ስሟን ብሩኬ ነው የሚያወጣው። ለወንዱም ተገዝቶለታል። ብቻ ደስ ይላል በጣም በቃ አይደለ ሁላችንም የምንፈልገው ነገር ነው። ወልደው ልጃቸው ሁላችንም እንፈልጋለን። ከዛሬም ስንል ነበረ መሀላቸው ላይ ችግር ሲፈጠር የነበረው በቃ የሆነ ሌላ እንደ ቀልደኛ ነው የሚያያቸው ይመስላል። ግን አሁን ቁም ነገረኛ ሆነዋል። ሁለቱም ጋር ቁም ነገር ተጀምሯል። ከዚህ በኋላ ቀልድ የሚባል ነገር የለም ህይወታቸው ላይ። ተሳስረዋል። ሁለቱም በትዳር ታስረዋል፣ በልጅ ታስረዋል። ምንም ሊለያቸው የሚችል ነገር የለም። አሁን ከዚህ በኋላ የትኛውም ችግርም ምንም ቢመጣ ብሩክና ሃይሚ ይለያያሉ ብሎ ማሰብ ዘበት ነው። እውነት የትኛውም ነገር መጥቶ እነሱ ጋር ምንም ችግር ሊሆን አይችልም። ደስተኞች ነው መሆን ያለባቸው። ከዚህ በኋላ ልጅ አላቸው የሚያሳድጉት ልጅ እኛ በቃ አጎት ሆነናል ሁላችንም። ያው ለልጅቷም ሱሪ ስታድግ ወንድ ነው ለወንዱ ብቻ መንታ እንዲሆኑ ጸሎት አድርጉ ሁላችሁም ቤተሰብ። ወንድና ሴት መንታ እንዲወልዱ። ያው ብሩኬ ሴት ልጅ ነው የሚወደው፣ ሃይሚም ደግሞ ወንድ ልጅ ነው የምትወደው። ከሚጣሉ ከሚጨቃጨቁ ሴት ወንድ ሆነ ከሚባል እና ብቻ መንታ ይሁንላቸው። እዚህ ጋርም አላየሁትም ብቻ ግን ለልጅ ነው የሚሆነው። ማቀፊያ ምናምን አለው ለልጅቷ። ወንድም ቢሆን ሴትም ቢሆን ይሆናል። ነጭ ነው ብቻ ደስ ይላል። በጣም ደስ ብሎኛል። ሁሌ ደስተኛ እንዲሆኑ ነው የምፈልገው። የሆነ እንዲከፉ እንዲያዝኑ የሆነ የትኛውም ችግር መጥቶ እነሱ ጋር የሆነ መሀላቸው ላይ ክፍተት እንዲፈጠር አልፈልግም። በቃ ሁሌ ደስተኛ መሆን ነው ያለባቸው። ደስታ እንደውም ሲያንስባቸው ነው። እውነት በጣም ብዙ ለፍተዋል፣ ብዙ ነገር አይተዋል እና እነዚህ ሰዎች አሁን ላይ ደስተኛ ነው መሆን ያለባቸው። ከዚህ በኋላ ሁላችንም ደስተኞች ነን። የምንጠብቀው ብዙ ነገር አለ። ከዚህ በኋላ የምንጠብቀው ምንድነው? ልጅ ነው ተወልዶ የሁለቱን ልጅ ማየት። አሁን ተረግዟል፣ መንገድ ላይ ነው። ከ9 ወር በኋላ ምናልባት ከ9 ወር ከ8 ወር ምናምን በኋላ ልጅ እናያለን። ብቻ ደስ ብሎኛል። ብሩክንም ጠርቼዋለሁ። ሲመጣ ያለውን ነገር ነግረዋለሁ። ይሄንን የሚያዘጋጀውለትንም ነገር እንሰጠውና ምን እንደተሰማው ምን አይነት ስሜት ላይ እንዳለ ማወቅ ፈልጋለሁ። ደስ ይለዋል በጣም በቃ አይደለ በዚህ እድሜ አሁን ልጅቷ ወይንም ልጁ አድጎ ጓደኛቸው ነው የሚሆነው። የብሩክም የሃይሚም ጓደኛ ነው የሚሆነው፣ እኩያቸው ነው የሚሆነው። በዚህ እድሜ ወልደው ጓደኛቸውን ነው የሚወሉት። ልጅቷ ብዙ ማይራራቁም። ምናልባት 20 ምናምን አመት ልዩነት ነው የሚኖረው። የዚህ ዘመን ልጅ ደግሞ ታውቁታላችሁ እንደኛ ቀርፈፍ ብሎ አይደለም የሚያድገው። በጣም በብዙ ነገር ይቀድሙናል የሚወለዱት ልጆች። እንዴት እንደሆነ አናውቅም። ብቻ ግን እኩያቸው ነው የምትሆነው። ብቻ መንታ ይሆኑ። እኔ የምፈልገው መንታ ሆነው ወንድና ሴት መንታ ሆነውላቸው ሁለቱም ደስተኞች እንዲሆኑ። ካልሆነ ደግሞ በቀጣይ ሴትም ከተወለደች ቀጣይ ወንድ ይደገማል። ብቻ እንጠብቀው። ብሩኬ ይምጣ። ይሄንን ያዘጋጀውን ነገር እንሰጠዋለን። በዛው ስሜቱ ምን እንደሆነ ምን አይነት ደስታ ላይ እንዳለ እንጠይቀዋለን። እስኪመጣ ትንሽ እንጠብቀው። እንዲበዛለት አባት ደስ ይለዋል ልጅ ሲታረለት ምን አለና ከዚህ በላይ ደስታ ፍሬው ያማረ ዘር እንዲበዛላት እናት ደስ ይላታል ልጅ ሲታረላት። አይሃደር መጨረሻው እንግዲህ ወልዶ አሳድጎ አስተምሮ ካስመረቁ በኋላ ወግ ማረጉ ማየት ነው። ትዳራችሁ ይስመር ብለው ሲመርቁ ማየት ጓፍተው ነበር ለፍሬ እንዲበቁ። አሁን አምረው ደምቀው ሲያዩ ልጆቻቸው
ምንኛ ደስ ይላል ለወላጆቻችን ፍሬው ያማረ ዘር እንዲበዛለት አባት ደስ ይለዋል ልጅ ሲታረቅ። ምንድነው የምታየው? አትይኝ። ምን አሳያ? ምንድነው የምታየው? ተው እሱን። አይ እንዴት ናችሁ ፋሚሊ? ደህና ናችሁ? ይመስገን አለን። እንዴት ነህ አንተ? አለሁኝ። ደህና ነህ? ደህና ነኝ። አሁን አንተ ታላቅ ማን ነው ግን? እኔ ነኝ እኮ። እና አሁን ግን አንተ የልጅ አባቱ ቀደምከኝ። ወይኔ ብሩክ፣ እኔ ራሱ እኮ በቃ ማመን አልቻልኩም። በጣም ደስ ብሎኛል። የምር ደስ ይላል። ልጅ አለኝ። ልጅ ሊወለድ እዛውም እኮ እኩያ ልጅህ ነው የምትሆነው። የምትወለድ ሴት ናት። ሴትም ወንድም ናት። እኔ አሁን መንታ እንዲሆኑ ነው እየፈለኩ ያለው። ገብቷል? እኔ ያረ ሴት ብትሆንልኝ በስመ አብ። አንድ ዘመድ ያለች እና አሜሪካ ነው ያለችው። ከዛ በአንዴ 3 ነው የወለደችውና 2 ወንድ 1 ሴት ነው አለ። በቤተሰብ መንታ አለ። በቃ ቻንስ አለ ማለት ነው። 2 ወንድ 1 ሴት ነው የወለደችውና ወንድ በቃ ሴቷ ልጅ እንዴት ደስ እንደምትል በስመ አብ። እዛ ስመጣ እንትኖቹን አላሳየህም አለች። ምኑ ወንዶቹን አላሳየም ሴቷን ብቻ ነው ብላት። እኔም ማብቴም እንደዛ ነው እንላት። ቤትም ደግሞ ሴት የለም። እኛ ቤት ሴት ስላሌለ ሙሽዬን ገላግላት ነበር። በስመ አብ። መሌ የሚወለደው ወንድ ነው። መሌም ጎረም ሰራችሁት አንተና ተደባዳቢ ብቻ ነው ቤታችሁ። ወንድ በወንድ ነው። ኧረ ይከብዳል። በስመ አብ። ደግሞ ነግሯል። ናቲም ቢሆን እንዴት ሴት ወለደ ደግሞ አይ በመጀመሪያ ግን እሱን ታክቲክ ነው ተጠቀምከው። አቧን መሳቱ ካስፈልገ ያው ቤተሰብ ሰብታችኋል። በቃ ሴት ነው የምትሆነው። ታክቲክን ከተጠቀምክ በቃ ሴት ናት ማለት ነው። አይ በቅድሚያ ያው ልጅ እግዚአብሔር ነው የሚሰጠውና እግዚአብሔር በቃ እሱ ሲል ነው ሁሉም ነገር የሚሆነው። ዋናው እሷም ደህና ትሁን ሀይሚም። እንግዲህ ያው ልጁ ሲመጣ እንቀውጠዋለን አይደል? የብዙ ልጅ ነው የምትሆነው እኮ ሴትም ትሁን ወንድ ብዙ ቤተሰብ ያላት እናንተ የጨረቃ ፋሚሊ ያላት ልጅ ነው የምትሆነውና ተመስገን ነው። እናንተን የመሰለ ቤተሰብም ስላለን ደስተኛ የሚሆናችሁ አለ፣ ያላመናችሁንም አላችሁና እንግዲህ በቃ እንደውም ነገ ምርመራውን አስቤያለሁኝ። ዛሬ ትንሽ ስላልተመቸኝ ነው። ነገ ምርመራውን አብረን ሄደን እናደርጋለን። አብረን እናሳያታለን ሀይሚንም። አሁን ሴት እንደሆነች ወንድ እንደሆነች የሚታወቀው ከሆነ ጊዜ በኋላ ነው። ቶሎ አይታወቅም። አዎ ቶሎ አይታወቅም፣ ግን እንደዛ ማወቅ አልፈልግም። ይከብዳል። ሁላችንም መጠበቅ አለብን። ከተወለደ በኋላ ነው እግዚአብሔር የሰጠኝን ይስጠኝ እንጂ ልጅ እኔ አላሳይም። ሴቱን ወንድ ምናምን አላስመረምርም። የሰጠኝን ይስጠኝ። በቃ ጸሎት እናደርጋለን። ጸሎት ይደረጋል። ጸሎት አድርጉልን። ሁላችንም ደስ ብሎናል። ቀደመን ብለው ደግሞ የተጨነቁ ሰዎች አሉ፣ አይተናል። ቤት እየሞከሩ ያሉ ሰዎች ምን ሞከር እያሉ ነው። አሁን ቤት የለውምና ዋኝበት አሉ። እንትኑን ልጅ በልጅ እንዳታረጉት ተው። በመጀመሪያ ቆይ አንተ ልጅ አሁን አንተም በቃ አግባና እኔ ከኋላችሁ መጥቼ አስወለድኩ አላለም። እርጉዝ ነች። እኔ አላመንኩም። ደግሞ ምን አለ መሰለ ሀይሚ እግዚአብሔር ምን አለች መሰለ ቁም ስቃይ ነው ማሳያ አለች። በምን እላታለሁ? ሁሉም ነገር ነው የሚያምረኝ አልሰማም እያለች ነበር። እንግዲህ በፋይናንሻልም በጉልበትም በአይምሮም ማዘጋጅታ ብያለሁ። እንግዲህ እኔ አሁን ስፖርቴን አጠንክሬያለሁ እንዳልጎዳ በኋላ በቃ አሁን ከዛ ምን አለች መሰለ? ኧረ እባክህ መንታ ኧረ ከባድ ነው አለች። እንዴት እኔ ሲጮህ አለች እመቤቴን ካለቀሱ ቁጭ ብዬ አብሬያቸው ነው ማለቅስ አለች። መንታ ከሆኑ ማን ቤት የትኛውን ጸጣስ ብላለሁ ቁጭ ብዬ አብሬ ነው ማለቅስ። የለም እኛ አለን አይደል እንዴ እኛስ። ከዛ ችግር የለም ምናምን አልኳት። ከዛ እንዴት ተሳጠባ እንዲህ በሁለት እጅ ያሬ ደክመኛ በቃ አንዱን እጅ ያጠባል አልኳት። ካሁኑ ቅድ ላይ ነን እኛ ፋሚሊ። እንግዲህ ብቻ ደስ ይላል። እኔም የተዘጋጀውበት አንዳንድ ነገሮች አሉ። የልጃችሁን ልብስ መርጬ እላለሁ። ሴት ናት አንተ የምትወደው አይደል? የወንዱን ለሃይሲ አሁን ቶሎ ለጅ ልጅቷ እንዳስጨንቃት ነው እንደዛ ነገር። አይ እንዳታጣድፋት አንተ እንዳታጣድፋት ረጋ ብላቱ ላይ ቶሎ ትውጣልኝ እንዳትል። ኧረ ጉዴ ፈላ ይስማ አንተ እንትኗን የንግስት እንትኗን እኔ ቀድሜ ልሰራ
የልጄን እንትን አያችሁ ቦርሳ አላት ታድላ ሚጢጥዬ ልጅ አተበና ተረፈ ታስለቅሰኝ ነው እንዴ? አሁን ሴት ከሆነ ጨቃች ልጅ ልብስ እኮ ለአራስ እኮ አይሆንም። ምን ሆነ? በቃ ስታድግ ትለብሰዋለች። ቤተሰቦች ጋር ልትተዋወቅ ይሄንን ለብሳ ስትመጣ ሳለው ልጅ ያየሽው አጎትሽ የሰጠሽ ልብስ የዘረቀ እንደውም ይሄንን መልበስ ጀምር ነው አይም የሚማገባው። ከዛ አበባ በታኝ በዚህ እድሜ ግን አበባ በታኝ አትሆንም። በዚህ ትችላለች። ጠነጠነቻ በጣም ትችላለች። ተይዛ በትኝ ተበላ ምንም አንዴ ትሄዳለች። ደግሞ የኔ ልጅ አክቲቭ ነው የምትሆነው። ትችላለች። እንግዲህ ሚጢጥዬ እያየሽ ነው አልብሰሽን የኔ እናት እዚህ ጋር እንትን አለሽ። በቃ አበደናል ማለት ኧረ ፍፄና ደስ እያለኝ ነው። ለሃይሚን ደግሞ ጭንቀቴን ሁሉ እየረሳሁ ነው እንደዚህ ሳይ። ከዚህ በኋላ ምንም ማሰብ የማያስፈልግም። የወንዱ አንተ እዚህ ጋር ከኋላ ይተዋል ጽሑፍ አለው። ራፐር ልጅ ነው ራፕ ነው። ኧረ በስሜ ከአሁኑኑ እንግዲህ ስጦታ መግባት ጀምሯል። ጀማው ቆይ ወለድ አትጣደፍና ለምን አይ በቃ እኔ ደግሞ ከሁሉም ቀደምኩ። በቃ ቤተሰብ ቀደሚያቸዋለሁ። ብቻ እኔ ሁሉንም ነገር ልጁ ሲወለድ ነው መቀበለው ሁሉንም ነገር። ኧረ እና ይሄን ላትቀበል ነው እኔ ይዤ የመጣሁት። እቺን ይዣት እሄዳለሁ። እሱን ያዘው ይሄን ላይ መስጣታለሁ። ይሄ ደግሞ ወንድ ከሆነ አይ ያው ስወልደው ማስብለት ይመስለኛል። አሁን እንደማወራው አይሆንም። እሺ እንዳታስቡ። እኔ በጣም ሕፃን ልጅ ሴት ልጅ እንዲኖረኝ ነው የምፈልገው። ይሄ ደግሞ ያለ በቃ እንደዚህ ነው ይሻላል። አሁን አራስ ስትሆን ሃይሚ ይሄንን ሰጣታለህ በቃ ይሆናታል። ብዙ ነገር ነው ለሚኖረው እዚህ ትራስ ምናምን ብዙ ነገር አለውና ብቻ ደስ ይላል። እኔ ደስ ብሎኛል እውነት አሪፍ ነው። አሁን ልጅ ላስገባው እዚህ ውስጥ አሁን ሃይሚ እንዴት ነው ደስ ይላታል። እንዴት ነው ግን ስሜቱ? ተቀበለ አራታ መጀመሪያ ደንግጬ ነበር ሆነን ለመናገር ደስ ይላል። አዎ መጀመሪያ ደንግጬ አለ እዛ አስረጋጋ ደስ አለኝ። እንደውም ጥሩ ነው ምን በዚህ እድሜ ወልጄ አይገኝም እኮ እውነት ለመናገር በዚህ እድሜ ልጅን የሚያክል ነገር እንዴ ሰው ስንት ለፍቶ ማያገኛል እንዴ እውነቴን ነው የምልህ እውነት ለፍቶ ብዙ ሰው እንግዲህ እኔ ታውቃለህ ብዙ እናት ነው ያለኝ አይደል አያት አድርጌያቸዋለሁ እናቶቼ እንኳን ደስ አላችሁ እንኳን አብሮ ደስ አለ ወይኔ የሚጢጢ ልብስ አያችሁት ይሄ ነገር እንዴት ነበር ከውስጥ እንዳጥልባት አንተ ኧረ አልጥልባትም እኔ እና በኋላ እንከተዋለን በቃ እኔ እንደዚህ እከተ በቃ ልጄ አየሻረ ላጎትሽ ገና ካሁኑ ነው ደግሞ በዚህ ፎግራት አሉ ኧረ እንዴ እኮ ገና መነሻ ብዙ ነገር ነው እንዴ ሴት ከሆነች እኔ አልሰማችሁበት ነው እሴ ጎረምሳው በደንብ ሊው አንበሳ ይላል አንበሳው ይትስ አንበሳው ልጅ እዚህ ውስጥ ገብቶ ሳለ ወንድ ሲሆን ደግሞ አብሬው የሆነ ነገር ውስጥ ቀጥቷለሁ ስፖርት አሰራዋለሁ ጦርነት ነው ማረጋው ጂም ነው የሚጀምረው በስድስት ወሩ በስድስት ወሩ ጂም የምንም ጡት የለም ውስጧን ያስጨንቃትም ስራ ነው የሚጀምረው አየር ላይ አይ ጎረምሳው እዚህ ውስጥ ብሏን ትከታለች በቃ ሚስተር ኪሰላትም አለ ታይሽ ልጅ ሚስተር ኪሳሉ በቃ እንግዲህ አንበሳው እንደኔ ስም አዘጋጅተላችኋል አይ ቀስ ብዬ ብዙ እናቶቻችን እየመረጡልኝ እየላኩልኝ ነበር አዎ በጣም ብዙ ስምም የላከልኝ ሰው አለ እንግዲህ መርጠሽ ላኪልኝና አስበ ከና አባቱ ገጥሞ ነው የላኩልኝ ታውቃለህ ካንተ ጋር ማች የሚያደርገው አዎ እኔ ደግሞ አስብበታለሁ አዎ ሙሽን አውጪ ብላት እንደኔ አልታሰብክ ምናምን ነው ምታወጣለች ሴት ከሆነች እኔ ያዋለደች ማለት ነው እኛ ሁላችንም ቤት ነው የተወለድነውና እሙዬ ትባላለች እና እሙ ያወጣችልኝ ስም ለኔ አልታሰብክ ነበር ሳልታሰብ ነው የመጣሁት ምናምን አይነት ነገር ነው ሙሉ ሴት ተጠብቆ ወንድ ሆንኩ መሰለኝ አልታሰብክ ምናምን ትለኛለች እንግዲህ ሙሽ እንደዚህ አይነት ስም ነው የምትወደው ከዛ ሙሽ እኔ ገንቦም ትል ነበር እኮ እኔ ገንቦዬ ትለኛለች እናቶች እኮ ከባድ ናቸው እንስራ ይወዳሉ አድሮ ላይ እንስራ ምን ማይወዱት ነገር በዛ ገንቦዋን ተወደው ነበር መሰለኝ ገንቦዬ ትለኝ ነበር እንግዲህ እስቲ እኔ አይመለከተኝም ሙሽ የምታወጣለት ስም ይኖራታል ደግሞ የመሌ ልጅ የኔን ስም ወስዷል እኮ ማን ነበር ቦቸራ የሆነ ነገሩን ብቻ ወስዷል
አሁን ሙሺ እኮ ችግር እንሆንብሻለን። አሁን ሃይሚና የመሌ ሚስት ጸብ ሊጀምሩ ነው። እንዴት? የማን ልጅ ታስበ እኔና መሌም እንጣላለን። የማን ልጅ አስበልጣ ትወዳለህ ይመጣል። ችግር ነው። ሁሉም ጋር ሙሺ ደግሞ ትሄዳለች። አሁን የአዲስ አበባ ስለሆንኩ ምናልባት እንጂ እዚህ በሆነማ በስማ ከዛ ሀብቴ ወለደ። የሶስታችንም ባንድ ቢወለድ አስበዋል። አሁን ሀብቴና አንተ ነህ። ሀብቴም መንገድ ያዞ ይሁን አላውቅም፣ ግን ይጀምራል አሁን በቅርቡ። እንግዲህ እኛም ሌላ አሸና ምንልበት ነገር አይጠፋም። ለማንኛውም አመሰግናለሁ ወንድሜ የኔ ሚጢጢ። እንግዲህ እኔ ደስ ብሎኛል። አዎ ታላቆችንም ብትቀድም ነው ማለት ነው። እንግዲህ አሁን ገብቶሃል አይደል? ምን እንደምታስ ወጪ ምናምን ሲመጣ አረረ ልጅ አለብኝ ሰውዬ ዞረል ነው የምትለው። አሁን እኮ ዝም ብለህ ቤቴ ያገኘውን አታጠፋም፣ ያገኘውን አትሰጥም። አሁን በቃ ታስባለህ እንዴ ለልጄ ከአሁኑ ተቀማጭ ጀምርላት ነው። ሳትወለድ ገና ተቀማጭ ጀምራለሁ። ከፈተላት እንዴ ልጅቷ። እንግዲህ ልጄ ያው መልእክት ብዙ ጊዜ ያስተላልፍልሻለሁ። እኔ በጣም ነው የምወድሽ። እናትሽ ግን ያለችሽን እንዳትረሺ። ምን ብላለች? ኧረ ዝም በላ መንታ ከሆኑ አላጠባም ቁጭ ብዬ ነው ማለቅሰው ምናምን እሪ ይላለሁ ብላለች። እንግዲህ እኔ ግን አንቺን በተስፋ እጠብቃለሁ። አንካሻ ልጅም አትወልዱም ሁለታችሁም። ተጫዋችና የሆነ ቆፍጣና ልጅ ነው ፈገግታ በፈገግታ የሚሆኑ ልጆች ነው የምትወልዱት። አዎ ግድ ነው። ብቻ ደስ ብሎናል፣ ሁላችንም ደስ ብሎናል። አሁን ውስጦታ ከበጣማ ችግር ነው። አማራጭ የለም። ቅድሚያ ወይ ይታወቅ ይወለድና ሴቱ ነው እንዲታወቅ እንዲህ በገሳውን እኮ ፍጥረት በቃ መንታ ነው የምትወልደው። ቤት አሁን ካንተ መንታ ካለ ከቤተሰብ መንታ ካለ ሃይሚ ካንተ ጋር ነው ጦርነት የምትጀምረው። ምንም ችግር የለውም። መንታ እኛ ማሳደግ እንችላለን። አንዱን እሷ ከበዳት አንዱን እናሳድጋለን እኛ። አንዱን እሷ ሴቷን እንደውም ወስዳ አንተ ታሳድጋታለህ። ጡት አታጠባትም? ኧረ አጠባታለሁ። መሌኩ ነው ምላሱን አጥብቶኛል። ሙሺ ሰታው ሄዳ እና ለጠጣዩን ገበያ ይሁን ብቻ አላውቅም። እና እኔ ሕፃን ነኝ እዛ በጠበጥኩን ሰዓት አለቀስኩ። የሚሰጠኝ ነገር የለም ታውቃለህ። ከዛ እንዲህ ወሰጠኝ ምላሱን ጠብተተኛ አለኝ። ማርያምን ይቻላል በቃ እኛም ማሳደግ እንችላለን። ተጫውተህብኛል እና አስብም እኔ ልጄ ኧረ ሰላም ትምጣ ብቻ እኔና ትመጣለች። በቃ ግልግል ነው አሁን ግን እንትን አትበል አትቸኩል አንተ። እሺ ለምን አሁን ቸኮልክ? በጣም እኔ አውቄ ነው። በቃ ጥድፍ ማለት በቃ አለብን ሁላችንም መዘጋጃጀት መቻል አለብን። ደስ ይላል እንደዚህ አይነት ስሜት በጣም ደስ ይላል። ግን ቸኮልሽ አባቴ ቸኮልሽ። ደስ ስላለኝ እኮ ነው። ምን ላድርግ? ጥድፍ አደረገኝ። ስሜቱን አልቻልኩትም እንዴ እኔ ሳልፈልግ በቃ አለ አይደለ ያላሰብነው ነገር ነው የሆነው። በቃ የሆነ ሌላ ነገር ይፈጠራል ብለን እያሰብን እንደዚህ ትልቅ ሰርፕራይዝ ሲመጣ እንዴ ኧረ ደስ ይላል በጣም እውነት። የሁላችንም ህልም ነበረ፣ የሁላችንም እቅር ነበረ። የእናንተ ነው ሽማግሌውም ሰርጉም ይደርሳል አታስቡ። ትንሽ ሀብታም እንሆንና አሁንም አለ ልጄ ነው ባይደገስም ችግር የለብኝም። ለልጄ ቆጥበዋል የሰርጉን በሆነ ነገር ብቻ እንደጋግሰዋለን እና አባቱ አረ ችግር የለም መቄዶንያ ነው የምናበላበት ብሩ። ከዛ በቃ አንተ ነህ መሰለ አባት እኮ ነው ያላት ግን ልጅ ታውቃለህ። እንደዚህ ቀይ እንደኔ ቀይ እኮ ነው ቀይ ገንዴ ፈረንጅ ልጅ እኮ ነው የምትወልደው። አይ እኮ ቢጫ ነች ቢጫ ቀይቷት ቢጫ ነች። እኔ ምንድነው ዳማ ነው ይባል የቀይ ዳማ። እኔ ቀይ ሃይሚ ነች የምር ቀይ እኮ ሃይሚ ነች። ሃይሚ በጣም ቀይ ናት። አንተ ደግሞ ቀይ ናት። አይ ከኔ ውጪ ጸጉርም ከኔ ውጪ ሁሉም ነገር ከኔ ውጪ እኔ ቆንጆ። ከዛ በቃ ቻው የብሩኬ ልጅ እና ይኸውላችሁ እኔ መልእክቴን ሴት ወለደ ብላችሁ ልጅ ወንድ ልጅ ያላችሁ ሰዎች ልጆቻችሁን አስጠንቅቁ። የብሩክ ልጅ ጋር አንድ ወንድ ልጅ እንዳይደርስሽ ካሁኑ ነው ማስጠነቀቀው። ንገራችሁ። አታገባም ያንተ ልጅ እሱን እኔ ግን ሙከሸክሸው ነው ይመስል ልጅ ጋር ልጅ ትጀነጅናት ያየሁትን ኧረ ተው ክፉ አትሁን እንዴ አንተ አልፋል እኮ አይደል? እሺ አንተ አልፈህ ዲክታተር አልሆንባትም፣ ግን በጣም በፍቅር ነው ማሳደጋት ይመስለኛል። እኔ እኮ አልፌበታለሁ። ጊዜዋ ሲደርስ ታገባለች፣ ልጅ ትለይሃለች። ግን እመን ተበናታችሁ ወይ